እንዴት ናችሁ የተወደዳችሁ ያደመጣችሁን ስለሆነ ቻናላችንንም ስለምትከታተሉ በጣም እናመሰግናለን። ጥቂት ስለ ማንቸስተር ዩናይትድ እና ስለ ዚህኛው ክረምት ፈራሚዎቹ አንዳንድ ነጥቦችን ብናነሳ ደስ ይለኛል። ማቲያስ ኩኛን አስፈርሟል ማንቸስተር ዩናይትድ። የብራያን ምቤሞን ዝውውር ለማጠናቀቅ ጥረት እያደረገ ነው። ምናልባት 9 ቁጥር ይጨምር ይሆናል። ደግሞ በሚሸጡ ተጫዋቾች ምትክ የሚገዙ ሌሎች ተጫዋቾች ይኖር ይሆናል። ግን ይሄኛውን ክረምት ማንቸስተር ዩናይትድ በጣም አክቲቭ ሆኖ ነው የዝውውር ገበያውን የጀመረው። ያው በ51 ዓመት ውስጥ የከፋው የውድድር ዘመን ስለሆነ ማንቸስተር ዩናይትድ ምንም እንኳን አንዳንድ በፋይናንሱ በኩል ግራ የሚያጋቡ ሁኔታዎች ያሉበትም ቢሆን ነገር ግን ከዛ ካለፈው የውድድር ዘመን በጣም የተሻሻለ የውድድር ዘመን ለማሳለፍ ለአሰልጣኝ ሩበን አሞሪም ማጫወት የሚስማሙ ተጫዋቾችንም ለማስፈረም የዝውውር ገበያው ላይ አክቲቭ መሆኑ የሚጠበቅ እና ባህሪያዊ ይመስለኛል። የዝውውር ገበያው መጀመሪያ የተከፈተው ጁን 1 ነበር እንደምታስታውሱት። ያው ያ የዝውውር ገበያ በአብዛኛው በዓለም የክለቦች ዋንጫ ለሚሳተፉ ክለቦች ተብሎ ክፍት የተደረገ ነው። ነገር ግን ልክ የጁን 1 የዝውውር ገበያ መከፈት በይፋ እንደተነገረ በ14 ሰዓት ጊዜ ውስጥ ነው ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር በ62.5 ሚሊዮን ፓውንድ ከወልቭስ ማጠናቀቁን ይፋ ያደረገው። አሁን የብራያን ምቤሞን ዝውውር ለማጠናቀቅ ከብሬንፎርድ ጋር ድርድር እያደረገ ነው። 2 ጥያቄዎችን አቅርቦ ሁለቱም ጥያቄዎች ውድቅ ሆነዋል። በእርግጥ አሁን የመጨረሻው ጥያቄ የ62.5 ሚሊዮን ፓውንድ የዝውውር ጥያቄ ነው፣ በድምር ማለት ነው። 55 ሚሊዮን ፓውንድ እና 7.5 ሚሊዮን ፓውንድ ደግሞ እንደ ተጫዋቹ ስኬት እየታየ የሚጨመር ቦነስ ማለት ነው። ይህንን ጥያቄ ብሬንፎርድ ውድቅ አድርጎታል። በጥቂት ቀናት ውስጥ ግን በሁለቱ ክለቦች መካከል የሚደረገው ድርድር ተጠናቆ ይሄ ካሜሮን ተጫዋች አዲሱ የማንቸስተር ዩናይትድ ተጫዋች መሆኑ የሚቀር አይመስልም። አንዳንድ ብዙሃን መገናኛዎች እንደሚሉት ተጫዋቹ ለሌሎቹ ፈላጊዎቹ በተለይ ለቶተንሃም ደግሞ ለባለቤት ክለቡ ለብሬንፎርድ መጓዝ የሚፈልገው ወደ ማንቸስተር ዩናይትድ እንደሆነ ገልጿል። ስለዚህ የተጫዋቹ ዝውውር በቀናት ውስጥ ሊጠናቀቅ ይችላል። ያው እንደምታውቁት የውል ማፍረሻ ከሌለው በስተቀር አንድ ተጫዋች ድርድር አለ። ገዢ ክለብ ጥያቄ ያቀርባል። ሻጭ ክለብ ጥያቄዎችን 1 2 3 ጊዜ ከዚያም በላይ ሊሆን ይችላል ውድቅ ማድረጉና እንደገና የድርድር ጊዜ መፍጀቱ የሚጠበቅ ነው። ነገር ግን አሁን ያለነው ጁን መጨረሻ ላይ ነው። ገና ጁን መጨረሻ ላይ ሆነን ማንቸስተር ዩናይትድ 2 ኳሊቲ ተጫዋቾችን ይጨምራል እንደማለት ነው። ወይ ጁን መጀመሪያ ላይ መጨረሻ ላይ ወይ ጁላይ መጀመሪያ ላይ እና ይሄ በተለይ ባለፉት ዓመታት ድርድሮች ይጓተቱ ከነበረበት የማንቸስተር ዩናይትድ የዝውውር ታሪክ አንጻር ሲታይ በስኬት ነው ዝውውሩን የጀመረው ማለት ይቻላል። ደግሞ አንድ ስጋት ነበር አይደለም? ማንቸስተር ዩናይትድ ባለፈው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ሳያሳካ ሲቀር ተጫዋቾች ብዙ ጊዜ በአውሮፓ ትልቁ የክለቦች ውድድር ላይ መሳተፍ ስለሚፈልጉ ማንቸስተር ዩናይትድ አትራክቲቭ ነው ወይ የሚል ጥያቄ የሚያነሱ ሰዎች ነበሩ። ደህና ስም ያላቸውን በፕሪሚየር ሊግ ቤስት ፐርፎርሚንግ ተጫዋቾችን አትራክት ማድረግ ይችላሉ ወይ መሳብ ይችላሉ የሚል ጥያቄ ነበር። ነገር ግን የማንቸስተር ዩናይትድ ብራንድ አሁንም ግዙፍ እንደሆነ የሚያሳይ ነው። እነዚህ ተጫዋቾች የባሎንዶር እጩዎች ምናምን ላይሆኑ ይችላሉ፣ ነገር ግን በጣም ጥሩ የፕሪሚየር ሊግ ተጫዋቾች ናቸው እና እነዚህ ተጫዋቾች አንድ ደረጃ አይደለም ወደ ላይ ከፍ ማለት የሚፈልጉት። ስለዚህ የቻምፒየንስ ሊግ እግር ኳስን እንደ አንድ ወደ ቀጣዩ ስቴፕ መሸጋገሪያ አድርገው ሊቆጥሩት ይችላሉ። ነገር ግን ወደ ማንቸስተር ዩናይትድ መዛወር አሁንም አትራክቲቭ እንደሆነ የሚያሳይ ውሳኔ ነው የሁለቱም ተጫዋቾች ወደ ማንቸስተር ዩናይትድ ለመምጣት መወሰን። ምክንያቱም ማቲያስ ኩኛ ወደ ማንቸስተር ዩናይትድ ባይዘዋወር ወደ ሌላ ቻምፒየንስ ሊግ እግር ኳስን ወደሚጫወት ክለብ መሄድ የሚያስችል ችሎታ እንዳለው አሳይቷል። ብራያን ምቤሞም ቢሆን እንደዚሁ። ምክንያቱም ሁለቱ ተጫዋቾች 15 እና 20 የሊግ ጎሎችን ያስቆጠሩና የፈላጊ እጥረት የሌለባቸው ናቸው። ስለዚህ ለማንቸስተር ዩናይትድ እንዲህ አይነት ፈጣን ዝውውር ደግሞ በፕሪሚየር ሊግ ቤስት ፐርፎርሚንግ ተጫዋቾችን በዚህ ፍጥነት ማስፈረሙ በጣም የሚያስደንቅ ይመስለኛል። የዩናይትድ መጠገን ያለበት የሜዳው ስፍራ የትኛው እንደሆነ በተደጋጋሚ አንስተናል። ግልጽ ነው። 44 የሊግ ጎሎችን ብቻ ነው ያስቆጠረው። በውጤት ብቻ ሳይሆን 15ኛው ሆኖ ስለጨረሰ ብቻ ሳይሆን ወይም ለመጨረሻ ጊዜ ከሊጉ በወረደበት በ1973-74 የውድድር ዘመን ካሳለፈው ደካማ ሲዝን በኋላ በጎልም በ51 ዓመቱ ማንቸስተር ዩናይትድ አነስተኛውን የጎል ቁጥር ያስመዘገበበት -10 የጎል ልዩነት ይዞ ያጠናቀቀበት ስለሆነ የመጀመሪያ የዚህ ክረምት 3 ታርጌቶቹን ካያችሁ የማንቸስተር ዩናይትድ ፕራዮሪቲ የትኛው እንደሆነ ማስተዋል ይቻላል። አንድ ሪቻርድ ጆሊ የሚባል የኢንዲፔንደንት ጸሐፊ የሶስቱን ተጫዋቾች ስታቲስቲክስ ያነጻጽር ነበር። ሁለቱን ዩናይትድ ሊያስፈርማቸው ጫፍ ላይ ደርሷል። በድምር 35 ጎሎች ያስቆጠሩት ማቲያስ ኩኛን አስፈርሞታል። 15 የሊግ ጎሎችን ለወልቭስ አስቆጥሯል። ግን አጥቂ አይደለም፣ የግራ 10 ቁጥር ሆኖ የሚጫወት ነው።
ብራያን ምቤሞ 20 የሊግ ጎሎች አስቆጥሯል። አጥቂ አይደለም ግን ብዙ ጎሎች አስቆጥሯል። እነዚህን ሁለት ተጫዋቾች ማስፈረሙ የሚቀር አይመስልም። አንደኛው ተጠናቋል፣ አንደኛው የጊዜ ጉዳይ ብቻ ይመስላል። ቅድም መንደርደሪያ ላይ እንዳነሳሁት ግን ሌላም ተጫዋች ለማስፈረም ማንቸስተር ዩናይትድ ሞክሮ አልተሳካለትም። ሊያም ዴላፕን ለማምጣት ጥረት አድርጎ ነበር ከኤፕስዊች ታውን። ሊያም ዴላፕ በበርካታ የፕሪሚየር ሊግ ክለቦች ይፈልግ ነበር። አንደኛው ፈላጊው ማንቸስተር ዩናይትድ ነው። እንዲያውም ወደ ካሪንግተንም ወደ ኦልድ ትራፎርድም ሄዶ የማንቸስተር ዩናይትድን የልምምድ ማዕከልና ስቴዲየሙን ሁሉ መጎብኘቱን እንሰማ ነበር። በሌሎችም ክለቦች ተመሳሳይ ቱር አድርጓል። የዚህ ዝውውር አልተሳካም። ግን ዩናይትድ በአጥቂነት የመጀመሪያ ፕራዮሪቲው የነበረው አሁን ለቼልሲ እየተጫወተ ያለው ሊያም ዴላፕን ማስፈረም ነበር። መቼስ የዝውውር ገበያው ሲከፈት ክለቦች ታርጌት የሚያደርጓቸው ተጫዋቾች አሉ። በተለያዩ ምክንያቶች እነዛ ዝውውሮች ላይሳኩ ይችላሉ። ግን የማንቸስተር ዩናይትድ ኢንቴንሽንን ግን መረዳት ይቻላል። አሁን እነዚህ ሶስት ተጫዋቾች ኩኛ፣ ምቤሞ እና ሊያም ዴላፕ ለቮልቭስ፣ ለብሬንፎርድ እና ለኤፕስዊች እየተጫወቱ 47 ጎል በድምር አስቆጥረዋል። ማንቸስተር ዩናይትድ በተጠናቀቀው የውድድር ዘመን 44 ጎሎች ነው ያስቆጠረው። ከማንቸስተር ዩናይትድ በሲዝኑ በሙሉ ሁሉም ተጫዋቾች በድምር ካስቆጠሩት የጎል ቁጥር በላይ እነዚህ ተጫዋቾች የበለጠ ጎል አስቆጥረዋል። እነዚህ ሶስት ተጫዋቾች ላይ ማተኮሩ ዩናይትድ እንዳልኩት የአንደኛው ዝውውር አልተሳካም፣ የአንደኛው ዝውውር ተሳክቷል፣ የአንደኛው ዝውውር መሳካቱ አይቀርም። ነገር ግን ዓላማው ግልጽ ነው። ማንቸስተር ዩናይትድ ተጨማሪ ጎሎች ይፈልጋል እና አንዳንድ የማንቸስተር ዩናይትድ ስታቲስቲክሶች አንዳንድ ጊዜ መቼስ ለምሳሌ ቡድኑ በርካታ የጎል እድሎችን ፈጥሮ ግን የሚጨርስ ተጫዋች ስለሌለ የጎሉ ቁጥር ሊያንስ ይችላል። ይሄኛው እንደዛ አይደለም። የማንቸስተር ዩናይትድ አንደርላይንግ ናምበርስ የሚባሉት አሁን ይህን ያህል ጎል አስቆጠረ የሚለው ቶፕ ላይን ነምበር የሚባለው ነው። ልክ በደረጃ ሰንጠረዡ ላይ ስንከፍት ይህን ያህል ጨዋታ አደረገ፣ ይህን ያህል ጨዋታ አሸነፈ፣ ይህን ያህል አቻ ወጣ፣ ይህን ያህል ተሸነፈ ከሚለው ቀጥሎ ይህን ያህል ጎል አስቆጠረና ተቆጠረበት የሚሉት ተከትለው የሚመጡ ናቸው። እንደዚህ አይነቶቹ ስታቲስቲክሶች የቶፕ ላይን ነምበርስ ይባላሉ። የአንደርላይን ነምበርስ ደግሞ የበለጠ ጠለቅ ያሉ ዴታዎችን የሚመረምር የስታቲስቲክስ አይነት ነው። ለምሳሌ የማንቸስተር ዩናይትድ የጎል እድል ፈጠራን፣ የኮንቨርዥን ሬትን የሚለካ ወይም ኤክስጂን የሚለካ ነው። አሁን የማንቸስተር ዩናይትድ ያለፈው የውድድር ዘመን ነገር አሳሳቢ የሚሆነው ለምሳሌ ማንቸስተር ዩናይትድ 65 ጎል ሊያስቆጥር የሚችልባቸውን የጎል እድሎች ፈጥሮ 44 ጎል አስቆጥሮ ቢሆን ኖሮ አጨራረስን በማሻሻል የማንቸስተር ዩናይትድ የማጥቃት ጥራት ከፍ ማለት ይችላል ይባል ነበር። የባለፈው የወደ ማንቸስተር ዩናይትድ የውድድር ዘመን ድክመት ግን እንደዚህ አይነት ብቻ አይደለም። በጣም ክሮኒክ የሆነ የጎል እድል ፈጠራ ወይም የክሬቲቪቲ ችግርም የነበረበት ነው እና ሰፊ ኢንቨስትመንት እዛ ቦታ ላይ እንደሚፈልግ ያሳያቸዋል። አሁን ሶስቱ ተጫዋቾች ከዚህ በፊት እንዳነሳ ነው እንዳልኩት አንደኛው አልተሳካም፣ አንደኛው ተሳክቷል፣ አንደኛው በመሳካት ሂደት ላይ ያለ ዝውውር ነው። ሶስቱም የፕሪሚየር ሊግ ተጫዋቾች ናቸው። ለምን የፕሪሚየር ሊግ ተጫዋቾች ማንቸስተር ዩናይትድ እንደፈለገ ከዚህ በፊት አንስቼዋለሁ። በ2018 ሃሪ መጓየርን ካስፈረመ በኋላ ባለፉት 7 ዓመታት አንድ የፕሪሚየር ሊግ ተጫዋች ብቻ ነው ማንቸስተር ዩናይትድ ያስፈረመው። ሜሰን ማውንትን ብቻ ነው ያስፈረመው። አሁን ሪቻርድ ጆሊ ቫውት ቬሆርስትን ይጠቅሳል የፕሪሚየር ሊግ ልምድ ያለው ተጫዋች ነው በሚል ግን በበርንሌይ ስኬታማ አልነበረም። ደግሞ ሲመጣ ከቱርክ ነው የመጣው። ክርስቲያኖ ተመልሶ ሲፈርም የፕሪሚየር ሊግ ልምድ ያለው ተጫዋች ነው፣ ግን በ2009 ነበር ለመጨረሻ ጊዜ በፕሪሚየር ሊግ የተጫወተው። ከዛ ውጪ ከፍ ያለ ገንዘብ የተከፈለበት አጥቂ ማንቸስተር ዩናይትድ ከፕሪሚየር ሊግ ያስፈረመው የመጨረሻው የማጥቃት ተጫዋች ሮሜሎ ሉካኩ ነበር። ጆዜ ሞሪኞ የዩናይትድ አሰልጣኝ በነበሩበት ጊዜ የመጣ ተጫዋች ነው። ከኤቨርተን ነበር ማንቸስተር ዩናይትድ ያስፈረመው። ከዚያ በኋላ የፕሪሚየር ሊግን ገበያ ከሌሎቹ ትልልቅ ክለቦች አንጻር ሲታይ ቸል ብሎ ነበር የቆየው። የፕሪሚየር ሊግ ተጫዋቾች መሆናቸው ከዚህ በፊት አንድ ፕሮግራም ላይ እንዳነሳሁት የአዳፕቴሽን፣ የእግር ኳስ ካልቸር፣ የቋንቋ፣ የአየር ጠባይ፣ የምን እነዚህ ነገሮችን ተለማምደው የጨረሱ ፕሪሚየር ሊጉ የሚጠይቀውን ነገር ከሞላ ጎደል የሚገነዘቡ ተጫዋቾችን አምጥቷል ማለት ነው። አሁን በቅርብ ጊዜ ያመጣቸው ተጫዋቾች አሉ ከሴሪያ ለምሳሌ ዮሹዋ ዚርክዜ ወይ ራስሙስ ሆይሉንድ ወይ ደግሞ ከሆላንድ ሊግ እንደ አንቶኒ አይነት ተጫዋቾችን አስፈርሟል። እነዚህ ተጫዋቾች ፕሪሚየር ሊጉን አልለመዱትም እና እንዲያውም የበለጠ በአውሮፓ ውድድር ላይ ይሻላቸዋል። ለምሳሌ የራስሙስ ሆይሉንድ የአውሮፓ ውድድሮች ስኬት በቻምፒየንስ ሊግ በመጀመሪያው ሲዝን፣ በዚህኛው ሲዝን በዩሮፓ ሊግ አይደለም ማንቸስተር ዩናይትድ የተወዳደረው። በእነዚህ ጨዋታዎች ላይ በየሁለት ጨዋታው አንድ ጎል ያስቆጥራል። በፕሪሚየር ሊጉ ግን ይቸገራል። ለዚርክዜም ተመሳሳይ ነው። ምክንያቱም ሆይሉንድ በ62 ጨዋታዎች 14 የሊግ ጎሎችን ብቻ ነው ያስቆጠረው። ስለዚህ የፕሪሚየር ሊግ አዳፕቴሽኑ እንዴት እንደቸገረው ማየት ይቻላል። ዚርክዜም እንደዚሁ ሲጀምር በመጀመሪያ ጨዋታው ጎል አስቆጠረ። ነገር ግን ከዚያ በኋላ ተጨማሪ 2 ጎሎችን ብቻ ነው ያከለው እና ሁለቱም ተጫዋቾች የአውሮፓ ውድድር የበለጠ ይቀላቸዋል።
ምክንያቱም የአውሮፓ ውድድር እንደ ፕሪሚየር ሊግ አይደለም ኢንቴንሲቲው። ደግሞ በዩሮፓ ሊግ ሲሆን የባላጋራ ቡድኖችም ደረጃ ዝቅ ስለሚል በፕሪሚየር ሊግ በየሳምንቱ እንደሚያገኟቸው ፊዚካል የሆኑ የተጠናከረ ስብስብ ያላቸው ቡድኖች አይደሉም እና ማንቸስተር ዩናይትድ ባለፉት ዓመታት ከውጭ ሀገር ባመጣቸው ተጫዋቾች ብዙ አልተሳካለትም። ለምሳሌ ሳንቾ እንግሊዛዊ ነው፣ ግን በፕሪሚየር ሊግ አልተጫወተም አይደል? የሲቲ አካዳሚ ተጫዋች ነው የነበረው። ከዚያ በቀጥታ ነው ወደ ጀርመን ሄደው። ሲመጣ በጀርመን ያሳየውን ብቃት በእንግሊዝ መድገም አልቻለም። አንቶኒም ተመሳሳይ ችግር ያለበት ተጫዋች ነበር። ሆይሉንድ፣ ዚርክዜ ተመሳሳይ መደብ ውስጥ ያሉ ናቸው። ግን ቅድም እንዳነሳሁት የማንቸስተር ዩናይትድ የተጠናቀቀው የውድድር ዘመን ትልቁ ድክመት የክሬቲቪቲም ድክመት ነው። የተገኙ የጎል ዕድሎችን ያለማስቆጠር ችግር ብቻ አይደለም። አሁን ሆይሉንድን በተመለከተ ብዙ ጊዜ አስተያየት ስንሰጥ ልክ ነው፣ የተሳካ ዝውውር አይደለም። በተለይ በዚህኛው የውድድር ዘመን በመጀመሪያው የውድድር ዘመን በግልጽ ተስፋ አሳይቶ የነበረ ይመስለኛል። ያው የፕሪሚየር ሊግ የመጀመሪያ ጎሉ ለማስቆጠር ወራት የፈጁበትም ቢሆን ነገር ግን ለ20 ዓመት ተጫዋች ከሴሪያ በቀጥታ ወደ ፕሪሚየር ሊግ ለመጣ የማንቸስተር ዩናይትድ ኤክስፔክቴሽን ላለበት ከፍተኛ ዋጋ የተከፈለበትና ጥሩ ባልተጫወተ ቁጥር ይህን ያህል ገንዘብ የተከፈለበት ተጫዋች እየተባለ መጠቀሱ ከሚፈጥረው ጫና በተጨማሪ ወጣት ነው። ግን እንደዛም ሆኖ ደህና የውድድር ዘመን ነበር ያሳለፈው። በመጀመሪያው የውድድር ዘመን ተስፋ ለማድረግ በቂ መነሻ የሚሆን የውድድር ዘመን ነበር ያሳለፈው። ይሄ የ2024-25 የውድድር ዘመን ነው ለተጫዋቹ ወደ ኋላ የማለት የውድድር ዘመን የሆነው። አሁን በሴሪያ ያሉ ክለቦች ይልቁን ኢንተር ሚላን በጥብቅ ይህንን ተጫዋች እየፈለገው ነው ሲባል እንሰማለን። ግን ለምሳሌ ሆይሉንድን በተመለከተ ብዙ ጊዜ እኔ ያለኝ አስተያየት ልክ ነው፣ ተጫዋቹ ጥሩ እየተጫወተ አይደለም፣ ግን ማንቸስተር ዩናይትድን በቂ የጎል ዕድሎች የሚፈጥር ቡድን አልሆነም። ስለዚህ የሁለቱ ጥምር ውጤት ነው። ሃላንድን ቢጫወት ኖሮ ማንቸስተር ዩናይትድ ውስጥ ብዙ ጊዜ የሃላንድ የሆይሉንድ አይነት ታይፕ አጥቂዎች ከኋላ ባለ የቡድኑ የመፍጠር አቅም ላይ ጥገኞች ናቸው እና ሃላንድም ቢሆን የሆይሉንድን ያህል ይቸገራል ማለት አይደለም፣ ግን ይቸገራል። ምክንያቱም አጥቂዎች የቡድናቸው የፈጠራ አቅም ተጠቃሚዎች ወይ የቡድናቸው የፈጠራ ማነስ ተጎጂዎች ስለሆኑ፣ ለዚህ ነው የማንቸስተር ዩናይትድ የዚህኛው ክረምት የዝውውር ግብ ጨራሽ ላይ ብቻ ሊያተኩር የማይችለው 1-9 ቁጥር በማምጣት የሚፈታ ችግር ብቻ ስላልሆነ። ለምሳሌ የጆሊን አንዳንድ ቁጥሮች ልጥቀስ። ማንቸስተር ዩናይትድ በተጠናቀቀው የውድድር ዘመን ኤክስጂው ወይም የፈጠራቸው የጎል ዕድሎችን ጥራት ብታዩ በፕሪሚየር ሊግ 12ኛ ነው የሚያደርገው፣ ወይም ኢላማቸውን የጠበቁ ሙከራዎችን በማድረግ 10ኛ ነበር። በተገኙ የጎል ዕድሎች የመጠቀም ሬት ወይም በኮንቨርዥን ሬት ደግሞ 19ኛ ነው ነበር። ይሄ ሁሉ የሚነግረን ነገር 44 ጎል ማስቆጠሩ አጋጣሚ እንዳልነበር ያሳያችኋል። ይሄ 44 ጎል ማስቆጠሩ በቃ ማንቸስተር ዩናይትድ ከ44 ጎል በላይ ለማስቆጠር የሚያስችል በቂ ክሬቲቪቲ አልነበረውም። ለዚህ ነው ማቴዎስ ኩኛ ከፕሪሚየር ሊግ ምርጥ የጎል ዕድል ፈጣሪዎች መካከል አንደኛው ነው። ከጥሩ ጎል አስቆጣሪዎች መካከል አንደኛው ነው። ብራያን ምቤሞም እንደዚሁ በጣም ጥሩ ሲዝን ያሳለፈ ነው። አሁን የኮንቨርዥን ሬት ጉዳይ ልክ ነው፣ ቡድኑ ጨራሽ እንደሚያስፈልገው ይጠቁማል። የተገኙ ጎል ዕድሎችን የመጠቀም ድክመት አለ ማለት ነው። ነገር ግን የክሬቲቪቲም ችግር ስላለ የሚፈልገው የጎል ዕድል መፍጠር የሚችልም ማስቆጠር የሚችልም ተጫዋች ማምጣት ነው እና በመጨረሻ እነዚህን ዝውውሮች ሲፈጽም ሎጂካል የሆኑ ዝውውሮችን ነው እያደረገ ያለው። ግን አንዳንድ ጥያቄዎች ያሉ ይመስለኛል። ከነዚህ ዝውውሮች መፈጸም በኋላ ለአንዳንድ ተጫዋቾች ምን ማለት ነው የሚለው ነጥብ መነሳት አለበት። እንደምታውቁት በሚቀጥለው የውድድር ዘመን ማንቸስተር ዩናይትድ በሁሉም የአውሮፓ ውድድሮች ስለማይሳተፍ አሰልጣኝ ሩበን አሞሪም የውድድር ዘመኑ ሲያበቃ እንዳለው ያን ያህል ሰፊ ስኳድ አይፈልግም። ቢያንስ ለሚቀጥለው የውድድር ዘመን ፕሪሚየር ሊግ ላይ ብቻ ነው በአብዛኛው ትኩረት የሚያደርገው። ከዛ ውጪ በሀገር ውስጥ ባሉት የጥሎ ማለፍ ውድድሮች ላይ በሊግ ካፕ እና ደግሞ በኤፍኤ ካፕ ላይ ነው የሚያተኩረው። ግን ኤፍኤ ካፕ ደግሞ እስከ ጃንዋሪ ድረስ አይጀምርም። ሊግ ካፕም ብዙ ጊዜ በመጀመሪያዎቹ ዙሮች ቢያንስ ቀለል ካሉ ቡድኖች ጋር ጨዋታዎች ሊደረጉ ይችላሉ። በታችኛው እርከን ካሉ ቡድኖች ጋር ደግሞ ሊግ ካፕ ፕራዮሪቲም የሚሆን አይመስለኝም። የማንቸስተር ዩናይትድ ዋናው ግብ የሚሆነው በፕሪሚየር ሊግ የተሻሻለ ሲዝን ማሳለፍ ነው። ስለዚህ ዩናይትድ ሰፊ ስኳድ ላይፈልግ ይችላል እና ብዙ ሮቴሽን ላይኖር ይችላል ማለቴ ነው። ስለዚህ እንደዚህ ከሆነ የነዚህ ዝውውሮች መፈጸም ለአማድ እና ለብሩኖ ፈርናንዴዝ ምን ማለት ነው የሚለውን ማሰብ በጣም ጠቃሚ ይመስለኛል። እምቤሞ በጣም የተዋጣለት የውድድር ዘመን ያሳለፈው 20 የሊግ ጎሎች አስቆጥሯል። በዚህ በተጠናቀቀው የውድድር ዘመን የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ የነበረው ሞሐመድ ሳላህ፣ የኒውካስሉ አሌክዛንደር ኢሳክ እና ኤርሊንግ ሃላንድ ብቻ ናቸው ከሱ በላይ ጎሎች ያስቆጠሩት። አሁን በተጫዋቹ የእግር ኳስ ተጫዋችነት ታሪክም
በአንድ የውድድር ዘመን ብዙ ጎል ያስቆጠረበት ሲዝን የነበረው። ግን ከዚህ በፊት ስለሱ እንዳነሳ ነው ባለፉት ዓመታት ወደ አሴንደንሲ እየሄደ ያለ በየውድድር ዘመኑ በጣም ወጥ የሆነ የደብል ዲጂት ጎል አስቆጣሪ ነበር ባለፉት ጥቂት ዓመታት። ከትዋን ያመጡት በፈረንሳይ በሊግ ደ በሁለተኛው ዲቪዚዮን ይጫወት ከነበረ ቡድን ያኔ 11 ጎል ነበር ያስቆጠረው። ቀጥሎ በመጣበት የውድድር ዘመን ወደ ብሬንፎርድ በፈረመበት የውድድር ዘመን ወደ ፕሪሚየር ሊግ አልነበረም የመጣው። ከፈረንሳይ ሁለተኛ ዲቪዚዮን ወደ እንግሊዝ ሁለተኛ ዲቪዚዮን ነበር የተሸጋገረው። 16 ጎሎች አስቆጥሮ የብሬንፎርድ ወደ ፕሪሚየር ሊግ የማደግ ጉዞ ውስጥ በጣም አስፈላጊ ጥቅም የሰጠ ተጫዋች ነው። በኋላ በፕሪሚየር ሊግም 8 ጎሎች አስቆጥሯል። ግን ከአይቨን ቶኒ መልቀቅ በኋላ ከፍ ያለ ኃላፊነት ለሱ ሲሰጠው የበለጠ ጎሎች ማስቆጠር ጀመረ። አሁን በ2023/24 የውድድር ዘመን ለ3 ወራት ከሜዳ ባይርቅ ኖሮ ልክ ዘንድሮ ያስቆጠረውን አይነት የውድድር የጎል መጠን ሊያስቆጠር ይችል ነበር። ያው ሁለቱ ተጫዋቾች አንዳንድ ሰዎች ጥያቄ ሲያነሱ አሁን በማንቸስተር ዩናይትድ 20 ጎል ያስቆጥራል ማለት አይደለም የግድ፣ ወይም ማቴዎስ ኩኛ 15 ጎል ያስቆጥራል 15 የሊግ ጎል ያስቆጥራል ማለት አይደለም የግድ። ምክንያቱም በብሬንፎርድ እና በወልቭስ እነዚህ ተጫዋቾች የቡድኖቻቸው ከዋክብት ስለሆኑ የቡድኖቻቸው የማጥቃት አጫወት ሁሉ እነሱን ማዕከል ያደረገ ስለነበር ብዙ የጎል እድል የሚፈጠረው ለነሱ ነው፣ ወይም ቡድኖቹ የተገነቡት በእነዚህ ተጫዋቾች ዙሪያ ነው። የማንቸስተር ዩናይትድ ዓለም ሌላ ዓለም ነው። ለምሳሌ አማድ አለ፣ ብሩኖ አለ፣ ሌሎች ተጫዋቾች አሉ። ወደ ግዙፍ ክለብ ነው የመጡት፣ ትልቅ ኤክስፔክቴሽን ወዳለበት ክለብ ነው የመጡት። ስለዚህ 20 ጎል ለማስቆጠር የሚሆን በቂ ትኩረት ወደ እነሱ ላይሆን ይችላል። ከቡድኑ ጠቃሚ ተጫዋቾች መካከል ይጠቀሳሉ እንጂ ዋናዎቹ አውራዎች ላይሆኑ ይችላሉ። የማንቸስተር ዩናይትድ ደረጃ አብዝቶ ላቅ ያለ ስለሆነ ግን በጣም ጥሩ ተጫዋቾች ናቸው እንዳነሳሁት እና ሁለቱም ደግሞ አንድ ምናልባት በየውድድር ዘመኑ ለመደጋገም የሚያስቸግር ስኬት ነበራቸው። ይሄ ኤክስጂ ኦቨር ፐርፎርማንስ የሚባል ለምሳሌ ብራያን ምቤሞ 12 ጎል እንዲያስቆጥር ገደማ ነበር ይጠበቅ የነበረው ከተፈጠሩት የጎል እድሎች ጥራት አንጻር። አሁን ይሄ በሲሙሌሽን ኤክስጂ የሚባለው ለምሳሌ ለጎሉ ምን ያህል ቅርብ ነው፣ ግብ ጠባቂያንን ሙከራ ለማዳል ያለው እድል በፐርሰንት ምን ያህል ይሆናል፣ አንግሉ እንዴት ነው፣ እነዚህን የመሳሰሉ ነገሮች ከግምት ገብተው የሚሰላ ነው። እያንዳንዱ ሙከራ ከ0.1 እስከ 0.9 ሬት ይወጣለታል። ለዛ ነው ኤክስጂው የዚህ የጎል እድል 0.3 0.5 0.4 ምናምን የሚባለው። አሁን በዛ ደማምረን ካየነው 12 ጎል አካባቢ ገደማ እንዲያስቆጥር ይጠበቅ ነበር። እሱ 20 ጎል ነው ያስቆጠረው። የኤክስጂ ኦቨር ፐርፎርማንሱ በ8 ጎል ከፍ ያለ ነው። ተመሳሳዩን ንጽጽር ለማቴዎስ ኩኛ ብንሰራ እንዲያስቆጥር ከሚጠበቀው የጎል መጠን በ7 የበለጠ ጎል አስቆጥሯል። ስለዚህ ሁለቱ ተጫዋቾች በድምር ወደ 15 ተጨማሪ ጎል አስቆጥሯል ማለት ነው እንዲያስቆጥሩ ከሚጠበቅባቸው። አሁን የኤክስጂ ኦቨር ፐርፎርማንስ ሰስቴነብል አይደለም ይባላል። በየአመቱ ለመድገም ያስቸግራል። አሁን ትልልቆቹ ማጥቂዎች ይህን ለማድረግ ይቸግራቸዋል። ለምሳሌ ሃላንድን ብታዩ ባለፉት ጥቂት ዓመታት እንዲያስቆጥር ከሚጠበቀው ጎል እድል ያነሰ ነው የሚያስቆጥረው። ሁሌ ኦቨር ፐርፎርም ማድረግ ሰስቴነብል አይደለም። ለምሳሌ የማቴዎስ ኩኛ ብዙ ከፍጹም ቅጣት ምት ሳጥን ውጪ የሚቆጠሩት ጎሎች በኤክስጂ ቫልዩ ካያቸዋቸው ጥቂት ናቸው እና ብዙ ጊዜ በየውድድር ዘመኑ እንዲህ አይነት ብዙ ጎሎችን ማስቆጠር አስቸጋሪ ይሆናል። ነገር ግን ሁለቱ በጣም ጥሩ የመጨረስ ሲዝን እንዳሳለፉ ግን ይነግራቸዋል። በጣም የተዋጣለት ያጨራረስ ሲዝን አሳልፈዋል። ሁለቱም ከጎል ማስቆጠር ውጪ ለቡድኑ ተጨማሪ ክሬቲቪቲ መጨመር የሚችሉ ናቸው። ለምሳሌ ኤክስፔክትድ አሲስት ደግሞ ይባላል። ኤክስፔክትድ አሲስት ማለት ተጫዋቹ ራሱ ለቡድን ጓደኞቹ የፈጠረው የጎል እድል ጥራት ማለት ነው። ያ የጎል እድል ተቆጠረም አልተቆጠረም፣ ነገር ግን ከፈጠራቸው የጎል እድሎች ጥራት አንጻር ጓደኞቹ ቢያስቆጠሯቸው ኖሮ ምን ያህል ጎል ሊቆጠር ይችል እንደነበር የሚያሳይ ነው። አሁን በኤክስፔክትድ አሲስት ብራያን ምቤሞ በፕሪሚየር ሊግ አንደኛ ነበር የነበረው። ምክንያቱም ሙሐመድ ሳላህ 18 አሲስት አስመዘገበ፣ ነገር ግን የሱ ኤክስፔክትድ አሲስት 9.1 ገደማ ነው። ስለዚህ የቡድን ጓደኞቹ ሳላህ ያቀበላቸው ፓሶች እንዳሉ ሆነው ነገር ግን በጣም ከፍ ያለ የማስቆጠር ክህሎት ስለነበራቸው ነው ወደ 18 አሲስት ከፍ ያለው። ስለዚህ አሲስት እኮ እኔ በጣም የሚያሳስት ዴታ ነው ላለሁ። ምክንያቱም አንድ ተጫዋች 20 አሲስት አለው እንላለን፣ ነገር ግን እሳት የላሰ ጨራሽ አጠገቡ ካለ ነው 20 አሲስት የሚኖረው። ለምሳሌ የሆነ የውድድር ዘመን ላይ ቶማስ ሚውለር 20 አሲስት ነበረው፣ ግን ከሮበርት ሌቫንዶቭስኪ ጋር ነው የተጫወተው። ነገር ግን ያንን ሲዝን ኤሪክ ማክሲም ቹፖሞቲንግ ቢሆን ኖሮ አብሮት የተጫወተው የአሲስቱ መጠን 10ም ከሆነ እድለኛ ነው። ምክንያቱም ሌቫንዶቭስኪ በእግር ኳስ ታሪክ ከምርጦቹ ጎል አስቆጣሪዎች መካከል አንደኛው ስለሆነ። ለዚህ ነው የብራያን ምቤሞ ቁጥር በጣም አስፈላጊ የሚሆነው።
አብሮት የተጫወተው ዮሐን ቪሳ በጣም ጥሩ ተጫዋች ነው። ነገር ግን የብሬንፎርድ ደረጃ በአጠቃላይ የላቀ አይደለም። ጥሩ ቡድን ነው፣ ግን ሲቲን ወይ ሊቨርፑልን ወይ አርሰናልን አይደለም። የቡድኑ ሴሊንግ ዝቅ ያለ ነው። ስለዚህ የጎል ዕድል ፈጠራው ግን የላቀ ነው ወይም የላቀ የውድድር ዘመን አሳልፏል ማለት ነው እና ማቴዎስ ኩኛም ደግሞ ያው ከምርጥ የፕሪሚየር ሊግ ፕሌይሜከሮች መካከል አንደኛው ነው። ሁለት በጣም ጥሩ ድሪብለሮች ወይም ቦል ኬሪየሮች ናቸው። ብራያን ምቤሞ በፕሪሚየር ሊግ ፈጣኑን ሰዓት ከኳስ ጋር ካስመዘገቡ ተጫዋቾች መካከል ናቸው። ከሳጥን ውጭ ብዙ ጎሎች ያስቆጥራሉ። ነገር ግን ቀደም እንዳነሳሁት ሁለቱም ተጫዋቾች በዚህ በሩበን አሞሪም የ3-4-2-1 ሲስተም ውስጥ በዩናይትድ አንደኛና ሁለተኛ ምርጦቹ ተጫዋቾች ቦታ ላይ የሚጫወቱ ናቸው። ለዚህ ነው ለብሩኖ ምን ማለት ነው፣ ለአማድ ምን ማለት ነው የሚል ጥያቄ ማንሳት ተገቢ የሚሆነው። ብሩኖ ፈርናንዴዝ እንደተለመደው የማንቸስተር ዩናይትድ ጠቅላላ ሲዝን አስደናቂ ባይሆንም ነገር ግን በተናጠል ድንቅ የውድድር ዘመን አሳልፏል። አማድም እንደዚሁ። አማድ ዲያሎም ከአሰልጣኝ ሩበን አሞሪም መምጣት በኋላ ከሩበን አሞሪም መምጣትን በፊት ከቴንሃግ ስንብትና ለ4 ጨዋታዎች ሩድ ቫን ኒስተልሮይ ጊዜ አሰልጣኝ ከሆነበት ጊዜ ጀምሮ እስኪጎዳ ድረስ በዩናይትድ መጥፎ የውድድር ዘመን ውስጥ ከተስፋ ፍንጣቂዎች መካከል አንደኛው የነበረ ነው። አሁን ብራያን ምቤሞ ከመጣ ብራያን ምቤሞ ይጫወታል ተብሎ የሚጠበቀው ብሬንፎርድ የ3-4-2-1 ወይ የ3-4-3 ቡድን አልነበረም። የ4-2-3-1 ቡድን የነበረው አልፎ አልፎ 4-3-3ን ይጠቀም ነበር። ስለዚህ በቀኝ በኩል የሚጫወት ለአጥቂው ዮሐን ቪሳ ቀርቦ የሚጫወት ለጎሉ ቀርቦ የሚጫወት ተጫዋች ነው የነበረው። ወልቭስ በእርግጥም የ3-4-2-1 ቡድን የነበረው ነገር ግን በግራ 10 ቁጥርነት ነው የሚጫወተው። አሁን ሁለቱ ተጫዋቾች የሚጫወቱበት ቦታ በተጠናቀቀው የውድድር ዘመን ከአሰልጣኝ አሞሪም መሾም በኋላ በግራ በኩል ኩኛ ይጫወትበታል ብለን የምናስበው ቦታ የብሩኖ ፈርናንዴዝ ቦታ ነው። በቀኝ በኩል አማድ የያዘውን ቦታ ብራያን ምቤሞ ሊቀበለው ይችላል። መቼስ በጋራ ከ125 ሚሊዮን ፓውንድ በላይ የሚወጣባቸው ተጫዋቾች ስለሆኑ አብዛኞቹን ጨዋታዎች እንዲጀምሩ እንጠብቃለን። ከፍተኛ ኢንቨስትመንት ያለባቸውና ቡድን ውስጥ ካሉት አማራጮችን በጣም የተሻሻሉ ስለሆኑ አሁን ብሩኖ ፈርናንዴዝ ወደ ዩናይትድ ከመጣበት ጊዜ ጀምሮ በአንድ ውስን ቦታ ብቻ የተጫወተ አይደለም። በተለያዩ ቦታዎች ላይ 8 ቁጥር፣ 10 ቁጥር፣ አንዳንድ ጊዜ ጠለቅ ያለ ሚና ወስዶ ከ6 ቁጥሩ አጠገብ፣ ሌላ ጊዜ የቀኝ ክንፍ ተጫዋች ሆኖ ያለምንም ማጉረምረም ተጫውቷል ይሄ ተጫዋች። ነገር ግን ማቴዎስ ኩኛ የበለጠ የሚስማማው ቦታ ብሩኖ ፈርናንዴዝ በሩበን አሞሪም ሴታፕ በግራ 10 ቁጥርነት የተጫወተበት ቦታ ነው። አሁን ኩኛ በግራ በኩል የሚጀምር ከሆነ ብሩኖ ጥልቅ አማካይ ነው ወይ የሚሆነው የሚል ጥያቄ እናነሳለን። ለአሰልጣኝ ሩበን አሞሪም በስፖርቲንግ ሊዝበን በነበረበት ጊዜ የግራ 10 ቁጥር ቦታ ላይ የሚጫወተው ተጫዋች ከፍተኛ የጎል ዕድል ፈጠራና ጎል የማስቆጠር አቅም ያለው ተጫዋች ነው። አንድ ስካይ ላይ ፔድሮ ጎንካልቬስ የሚባልን ተጫዋች በተመለከተ የቀረበ ንጽጽር እየተመለከትኩ ነበር። ወይም ፖቴ የሚሉት ተጫዋች በሩበን አሞሪም የስፖርቲንግ ሊዝበን የአሰልጣኝነት ዘመን በ73 ጨዋታዎች 57 የጎል ተሳትፎ ነበር። ስለዚህ ከፍ ያለ ጎል የማስቆጠር ችሎታ፣ የላቀም የመጨረሻ ኳሶች የማቀበል ክህሎት የነበረው ተጫዋች ነው። አሁን ማቴዎስ ኩኛ የሚሰለፍ ብሩኖ ፈርናንዴዝ የሚሰለፍ እዛ ቦታ ላይ የግራው 10 ቁጥር የበለጠ ለክሬቲቪቲ የተተወ አይነት ነው እና እንደዛ የሚሆን ከሆነ እና ማቲያስ ኩኛ የግራ ክንፍ ተጫዋች ሆኖ መጫወቱ የግራ 10 ቁጥር ለበለ የግራ ክንፍ ሳይሆን የግራ 10 ቁጥር ተጫዋች ሆኖ ስለሆነ የሚጫወተው ለአንድ ቦታ ብሩኖና ኩኛ ይፎካከራሉ ማለት ነው ወይስ ብሩኖ ወደ ኋላ ይመለሳል እና ከቡድኑ 6 ቁጥር አጠገብ ይጫወታል? አሁን በመጨረሻዎቹ ጨዋታዎች ላይ እንዳየነው የዩሮፓ ሊግ ፍጻሜ ጨዋታን ጨምሮ ሜሰን ማውንት ነበር የማንቸስተር ዩናይትድ የግራ 10 ቁጥር ሆኖ የጀመረው። ብሩኖ ከካሰሚሮ ጋር የቡድኑ ሌላኛው ጥልቅ አማካይ ሆኖ ነበር የተጫወተው። አሁን እዚህ ቦታ ላይ መጫወት ይችላል ብሩኖ። አሁን ትልቁ ጥያቄ ግን ብሩኖ የዛ የጥልቅ አማካይነት ስፔሻሊስት አይደለም። አሁን ባለበት እድሜ 31 ዓመቱ ስለሆነ በላቀ ብስለት መጫወቱ አይቀርም፣ በላቀ ጨዋታ የማንበብ ችሎታ መጫወቱ አይቀርም። ግን ከሁሉም አማራጮች በጣም የሚስማማው ቦታ ግን ጥልቅ አማካይነት አይመስለኝም። አንደኛው ብሩኖ እንደምታውቁት ኦፍ ዘ ከፍ ተጫዋች ነው። ነፃነት በጣም የሚፈልግ ተጫዋች ነው። ብዙ የሜዳ ስፍራ ላይ የሚገኝ አይነት ተጫዋች ነው እና ከአንድ ሚድፊልድ ዲስትሮየር ጋር የምታጫወቱት ከሆነ ባለፉት ዓመታት ያየነውን የዚህን ተጫዋች የጎል ዕድል የመፍጠር ችሎታ ይገድበዋል። ባለፉት በርካታ ተከታታይ የውድድር ዘመናት በፕሪሚየር ሊግ ደግሞ በአምስቱ የአውሮፓ ሊጎችም በርካታ የጎል ዕድሎችን በመፍጠር ከቀዳሚዎቹ መካከል አንደኛው ነው። በፕሪሚየር ሊግ ለ3 ለ4 ተከታታይ ዓመታት በቻንስ ክሬሽን የጎል ዕድል በመፍጠር ቀዳሚው ተጫዋች እሱ ነው።
6 ቁጥር የምታደርጉት ከሆነ የላቀ የፖዚሽናል ዲሲፕሊን ይፈልጋል። ምክንያቱም አሁን እንደው በሐሳብ ደረጃ ማቴዎስ ኩኛ የግራ ክንፍ፣ በቀኝ በኩል ብራያን ምቤሞ ሁለቱ 10 ቁጥሮች የሚሆኑ ከሆነ አንድ አጥቂ ከፊት ይኖራል። ከዛ አማድ ምናልባት የቀኝ ዊንግ ባክ ከሆነ በጣም አታኪንግ ላይንአፕ ይሆናል ማለት ነው። ስለዚህ ብሩኖ ከሌላው ጊዜ የበለጠ ቦክስ ክራሸር መሆኑን በተደጋጋሚ የጎል ዕድል ለመፍጠር ወደ መጨረሻው 30 ሜትር የመገኘት ዝንባሌውን መገደብ ይኖርበታል። ያንን ለማድረግ ደግሞ በፖዚሽን መወሰን አለበት ማለት ነው። ስለዚህ ባለፉት ዓመታት ሲጫወት ካየነው በተለየ ሚና ይጫወታል እንደማለት ነው። አልፎ አልፎ ተጫውቷል፣ ግን በመደበኝነት የማንቸስተር ዩናይትድ ጥልቅ አማካይ ወይም እነሱ እንደሚሉት ሲቲንግ ሚድፊልደር ሆኖ አልተጫወተም። ይሄ በጎ ራስ ምታት እንደሆነ እገነዘባለሁ። አማራጭ በመትረፍረፍ ያለ ራስ ምታት ነው። ግን አንድ ችግር፣ ለምሳሌ ማንቸስተር ዩናይትድ በተጠናቀቀው የውድድር ዘመን ጥሩ ፐርፎርም ባደረገባቸው ጨዋታዎች፣ በተለይ በዩሮፓ ሊግ ጨዋታዎች ካሴሚሮንና ማኑኤል ኡጋርቴን ነበር አንድ ላይ ተጠቀመው። ስለዚህ የተከላካይ መስመሩ በቂ ሽፋን በሁለት ከፍተኛ የመከላከል ቮሊዩም ባላቸው 6 ቁጥሮች ከለላ ስለሚያገኝ እንደ ብሩኖ እንደ አማድ ያሉ ተጫዋቾች በአብዛኛው የጎል ዕድል ፈጠራው ላይ ለማተኮር እድል ነበራቸው ማለት ነው። ስለዚህ ይህንን ባላንስ ማድረግ አለበት። አሁን ኡጋርቴን ወይም ካሰሚሮን በአብዛኛው ኡጋርቴ የበለጠ ወጣት ስለሆነ እሱን ሊሆን ይችላል አሰልጣኝ ሩበን አሞሪም የበለጠ የሚጠቀመው። እንደዛ የሚሆን ከሆነ ብሩኖ ፈርናንዴዝ የበለጠ የቦታ ዲስፕሊን ያስፈልገዋል ማለት ነው። ብሩኖ ፈርናንዴዝ ጥልቅ ኃላፊነት ወስዶ የሚጫወት ከሆነ ለዊንግ ባኮቹ ምን ማለት ነው የሚለውን በጣም አስፈላጊ ኮንቨርሴሽን ሊሆን ነው። ምክንያቱም ብሩኖ ልክ እንደ ካሰሚሮ አይነት አይደለም አጫወቱ። ወጠለቅ ያለ ኃላፊነት ወስዶ ይጫወታል ብለን ብንጠብቅ እንኳን ከፍተኛ የታክል ቮሊዩም ያለው ተጫዋች ወይም ዲፌንሲቭ ተጫዋች አይደለም። ስለዚህ ብሩኖ ከሆነ ከኡጋርቴ ጋር ለምሳሌ የሚጣመረው በቀኝና በግራ በኩል ያሉት ዊንግ ባኮች አሰልጣኙ በሌሎች ቡድኖች በስፖርቲንግ በተለይ እንዳደረገው ለማድረግ የሚሞክር ከሆነ ማንቸስተር ዩናይትድ በትራንዚሽኖች የበለጠ አይጋለጥም ወይ? ምክንያቱም የኢንተርሴፕሽን የታክል ተጫዋች ስላልሆነ ብሩኖ ፈርናንዴዝ። አሁን አሰልጣኙ ይሄንን መፍትሄ መፈለግ አለበት። ግን እንዳልኩት አማራጮች ስላሉት የሚፈልገው መፍትሄ ነው። ፖዚቲቭ ነው፣ ግን የአሰልጣኙን የቤት ስራ ጥቂት ለማንሳት ነው። በቀኝ በኩል ብራያን ምቤሞ ከመጣ እንግዲህ አሁን የሚጠቀስበት የዝውውር ገንዘብ ብሬንፎርድ ቢለቀው እንኳን ከ65 ሚሊዮን ፓውንድ ባነሰ ገንዘብ አይለቀውም ማለት ነው። ይህ ከፍተኛ ኢንቨስትመንት ነው። ማንቸስተር ዩናይትድ 65 ሚሊዮን ፓውንድ ያወጣበትን ተጫዋች ብዙ እንዲያሰልፈው እንጠብቃለን። የግድ አይደለም። ለምሳሌ መጨረሻ አካባቢ አንቶኒ 100 ሚሊዮን ይወጣበት እንጂ የተጫዋቹ ብቃት መሰለፍን ሜሪት ስለማያደርግ መጨረሻ ላይ ቤንች ሆኖ ነው የማንቸስተር ዩናይትድ የመጨረሻ ወራቱን ያሳለፈው። ከዛ ወደ ሪያል ቤቲስ በውሰት ሄዷል። ስለዚህ ብዙ ገንዘብ ይወጣበታል አንድ ተጫዋች ማለት የግድ ይሰለፋል ማለት አይደለም። ግን ብራያን ምቤሞ እንዲሰለፍ እንጠብቃለን። መቼስ ብዙ ጨዋታዎች ላይ የመጀመሪያ አሰላለፍ ውስጥ እንዲገባ እንጠብቃለን። አሁን ለአማድ ምን ማለት ነው ይሄ የሚለው በጣም አስፈላጊ ነው። ምክንያቱም ሁሉም ተጫዋቾች ከጉዳት ነፃ ከሆኑ ብሩኖ የግራ 10 ቁጥር፣ አማድ የቀኝ 10 ቁጥር ሆኖን የተጫወቱት። እንዳልኩት በማጥቃቱ በኩል ያለምንም ጥርጥር ሁለቱ ምርጥ የማንቸስተር ዩናይትድ ተጫዋቾች እነዚህ ናቸው። ግን ምቤሞ መጣ፣ አማድ ምን ይሆናል? አማድ የቀኝ 10 ቁጥር ተሰላፊ ለመሆን ከብራያን ምቤሞ ጋር ነው ለቦታ የሚፎካከረው ወይስ ልክ እንደ ብሩኖ ፈርናንዴዝ ሽግሽግ ይኖራል? ብሩኖ ምናልባት ጥልቅ አማካይ ይሆናል ካልን በቀኝ 10 ቁጥርነት ቦታ ደግሞ ምቤሞ ከመጣ ምናልባት ማንቸስተር ዩናይትድ አጥቂ ሳያስፈርም ቀርቶ አጥቂ ካላደረገው በስተቀር ይህንን ተጫዋች የተዋጣለት ወደ ቀኝ አድልቶ ሲጫወት ነው። በእርግጥ በብሬንፎርድ በባክፎር የሚጫወት ወይም በ4-2-3-1 ወይም 4-3-3 የሚጫወት ቡድን ስለሆነ የቀኝ ክንፍ የመስመር ተጫዋች በመሆንና የኢንሳይድ 10 ቁጥር በመሆን መሃል መጠነኛ ልዩነት አለ። ጥቂት ሜትሮችን ወደ ውስጥ መግባትና ለአጥቂው ቀርቦ መጫወትን የሚጠይቅ ስለሆነ ይሄ ቦታ እሱ ይጫወትበታል ብለን የምናስበው ቦታ አሰልጣኙ ሌላ ሐሳብ ከሌለው በስተቀር አማድ የሚጫወትበት ቦታ ነው። ስለዚህ አማድ ዊንግ ባክ ሊሆን ነው ወይ የሚል ጥያቄ እናነሳለን። አማድ በጨዋታ ካራክተሪስቲክሱ በአንድ በስፖርቲንግ ሊዝበን ሲጫወት ካየነው እና ቼልሲም ካስፈረመው ከአንድ ወጣት ተጫዋች ጋር ይቀራረባል። ጆቫኒ ኬንዳ ከሚባለው ተጫዋች ጋር። ጆቫኒ ኬንዳ በጣም ኦፌንሲቭ ዊንግ ባክ ነው የነበረው፣ ልክ እንደ አማድ አይነት። አማድ ዲያሎ የማንቸስተር ዩናይትድ ዊንግ ባክ ሆኖ በአሰልጣኝ አሞሪም የመጀመሪያዎቹ 4 ጨዋታዎች ላይ እዛ ቦታ ነው የጀመረው። ከዛ በኋላም አልፎ አልፎ በዊንግ ባክነት ይጫወታል። አሁን እዛ ቦታ ላይ ዳሎን ወይ ማዝራዊን ሲጠቀም ማንቸስተር ዩናይትድ እና ዳሎን ሲጠቀም አንድ አይደለም። ማዝራዊ ፉል ባክ ነው፣ ዳሎ ፉል ባክ ነው። ስለዚህ ወደ ሶስተኛ ሜዳ ክፍል
በበቂ ድግግም እንደ አማድ ወደፊት አይሄዱም። የማጥቃት ዝንባሌያቸው ውስን ነው። ቴክኒካዊ ጥራታቸውም የበለጠ የመከላከል እንጂ የበለጠ የማጥቃት አይደለም። አማድ ግን የክንፍ ተጫዋች ነው፣ ሲጀመር ኦፌንሲቭ ተጫዋች ነው። ስለዚህ የቀኝ ፉልባክ ወይም ዊንግ ባክ ሆኖ ሲጫወት፣ ፉልባክ ሳይሆን ዊንግ ባክ ሆኖ ሲጫወት የሱ የሚና ኢንተርፕሪቴሽን የበለጠ ማጥቃት ይሆናል ማለት ነው። አሁን እዚህ ጋር የዲፌንሲቭ ባላንስ ጉዳይ ይነሳል። ብሩኖ በጣም ክሬቲቭ የሆነን ተጫዋች ነው። ከብሩኖ 6 ቁጥር አጠገብ ነው ሊያጫውተው ይችላል ብለን የምንገምተው ማንቸስተር ዩናይትድ። ስለዚህ ምናልባት መሀል ክፍሉ ከመከላከል አንጻር ብቻ ካየ ነው፣ ከፖዚሽናል ዲሲፕሊን አንጻር ብቻ ካየ ነው በመጠኑ የሆነ መከላከልን ኮምፕሮማይዝ ያደርጋል ማለት ነው። በቀኝ በኩል አማድንም ሲጠቀም ከብራያን ምቤሞ ጋር በአንድ ትይዩ መስመር ላይ የሚጫወት ከሆነ በማጥቃት በጣም አስፈሪ ያደርገዋል ማንቸስተር ዩናይትድን። ግን የመከላከል ሚዛኑ መጠበቅ አለበት ማለት ነው። ለዚህ ነው በስፖርቲንግ ሊዝበን 2 ሲቲንግ አማካዮች የሚጠቀሙ። 2 6 ቁጥሮች የበለጠ ነጣቂ 6 ቁጥሮች ናቸው። ነገር ግን ብሩኖ እዛ ቦታ ላይ ሲሆን ብሩኖ የበለጠ ክሬቲቭ ተጫዋች ነው። በእርግጥ ሚናው በመጠኑ መወሰን አለበት። ግን እንዳልኩት ጥሩ ራስ ምታት ነው። ብዙ አማራጮች ስላሉ ያለ ራስ ምታት ነው። በዛ ላይ በውድድር ዘመኑ መሀል ጉዳት ይኖራል፣ ቅጣት ይኖራል፣ የፐርፎርማንስ ከፍና ዝቅ ማለት ይኖራል። ነገር ግን አሰልጣኙ እነዚህን ቦታዎች በተመለከተ ማሰብ አለበት። እንዳልኩት ዝውውሮቹ የማንቸስተር ዩናይትድን ማጥቃት፣ የጎል ዕድል ፈጠራ፣ የጎል ማስቆጠር አቅም ለማሻሻል የተደረጉ ናቸው። በፕሪሚየር ሊግ 15ኛ ጎል አስቆጣሪ ነው ማንቸስተር ዩናይትድ፣ 15ኛ ጎል አስቆጣሪ ነው። ስለዚህ ምንም ጥያቄ የለውም ያለበት ስፍራ ላይ የተገኘው በማጥቃት ኃይሉ መለዘብ ምክንያት ነው። ይሄ ደግሞ ረጅም ጊዜ የቆየ ነው። አሁን ከ2021 ወዲህ ማንቸስተር ዩናይትድ በአንድ ሲዝን 60 ጎል ላይ እንኳ አልደረሰም። አሁን 2025 ላይ ነው ያለነው። ስለዚህ ለ3 ለ4 ዓመት 60 ጎል እንኳ አላስቆጠረ ማንቸስተር ዩናይትድ። 60 የሊግ ጎል አላስቆጠረ ማለት በየጨዋታው በየሲዝኑ ከ2 ጎል በታች ነው የሚያስቆጥረው ማለት ነው። ግን እንደው ነገሩን ለጠጥ ካደረግነው ደግሞ ከሰር አሌክስ መልቀቅ በኋላ ማንቸስተር ዩናይትድ አንድ ሲዝን ላይ ብቻ ነው ከ70 በላይ ጎል ያስቆጠረው። 73 ጎል ያስቆጠረበት አንድ ሲዝን ነበር። ይህ 12 ዓመት ሳምፕል ሳይዝ አስደንጋጭ ነው። ማንቸስተር ዩናይትድ 70 ጎል ላይ እንኳን ለመድረስ በጣም ይቸገራል። 60 ጎል ላይ ባለፉት ዓመታት በጠቅላላው ደግሞ አንድ ዴኬድን ከወሰድን ደግሞ በዩናይትድ ሳይዝ ያለ ቡድን እና ብዙ ኢንቨስትመንት በማጥቃት ተጫዋቾች ላይ ሲፈጽም ለቆየ ቡድን የሚያስከፋ ቁጥር ነው። ጥያቄ ያለው አይመስለኝም እሱ። ነገር ግን ይሄ አሁን በሌሎቹ ዝውውሮች ላይ ማንቸስተር ዩናይትድ እንደሚኖረው ተሳትፎ የሚወሰን ነው። ለምሳሌ አንዳንድ ሰዎች እኔም ከዚህ በፊት አንስቼዋለሁ፣ ብዙ ቡድኖች በፒኤስጄ በፓሪስ ሳን ጀርማ ኢንስፓየርድ ሊሆኑ ይችላሉ። እኔ ሁሌም እላለሁ የስፔን ብሔራዊ ቡድን የዓለምና የአውሮፓ ዋንጫን ባሸነፈ ጊዜ የባርሰሎና የአውሮፓን እግር ኳስ የስፔን እግር ኳስን ዶሚኔት ባደረገ ጊዜ አሸናፊ ቡድን ስለሆነ የስፔን ባርሳን ሞዴል መከተልን፣ ከኋላ ቢልድ ማድረግን፣ ተመሳሳይ ፕሬሲንግ ፓተርንን፣ ተመሳሳይ ፖሴሽን ፓተርንን እናያለን። ከአሸናፊ ቡድን ይቀዳል። ይሄ ፓሪስ ሳን ጀርማም የኤንሪኬ ቡድን ስኬትም ብዙ ቡድኖች ምናልባት እንደ አንድ ሊከተሉት እንደሚገባቡ ሞዴል ሊያዩት ይችላሉ። ስለዚህ ማንቸስተር ዩናይትድ በጣም ሮቴት የሚያደርጉ 3 የማጥቃት ተጫዋቾችንም ከፊት ሊጠቀም ይችል ይሆናል ወይ አሰልጣኙ ምናልባት ሌላ አይነት ሲስተም በሐሳቡ አለ። እንግዲህ በተደጋጋሚ ሲናገር እንደሰማ ነው ስኬታማ የሆንኩት ለማንቸስተር ዩናይትድም ስራ ያበቃኝ በ3-4-2-1 መጫወት ነው ይላል። ነገር ግን አዳፕት በመጠኑ ማድረግ ሊያስፈልገው ደግሞ ይችላል ለነዚህን ተጫዋቾች የበለጠ ማክሲማይዝ ለማድረግ። አሁን ማቴዎስ ኩኛ ሲፈርም አንዱ ምክንያት አንዱ ራሽናሌ የተባለው ተመሳሳይ ሲስተም በሚጫወት ቡድን ውስጥ ስላበበ ስለተሳካለት ወደ ማንቸስተር ዩናይትድ ሲመጣ ብዙ የሲስተም አዳፕቴሽን አያስፈልገውም። በቃ እዛው መጥቶ ስክት የሚል አይነት ተጫዋች ነው። የብራያን ምቤሞ ግን ሌላ አይነት ኬዝ ነው። በዚሁ ሲስተም ሊጎላ ይችላል። ዝም ብላችሁ ታክቲካል ፕሮፋይሉን ካያችሁት ሊሆን የሚችል አይነት ተጫዋች ነው። በዚሁ ተመሳሳይ ፓተርንም ይጫወታል። በተለይ ከዮሃን ቪሳ ጋር አብሮ ሲሰለፍ ወደ ሴንትራል ቦታዎች ላይ አብሮ ስለሚገባ አንዳንድ ጊዜ ብሬንፎርድ በሚያጠቃበት ጊዜ የ3-5-2 ሼፕ ይኖረዋል። ስለዚህ እንደ ፍሮንቱ ነገር ይጫወታል። ስለዚህ ወደ ሴንትራል ቦታ ገብቶ መጫወት ይችላል ማለት ነው። በተወሰኑ ጨዋታዎችም አጥቂ ሆኖ ተጫውቷል። ስለዚህ የሌላ አይነት ሲስተም ተጫዋች ሆኖ ቢሆንም ባለፉት ዓመታት ያየ ነው። ግን ለዚህ ሲስተምም ደግሞ ሊሆን የሚችል አይነት ተጫዋች ነው። ስለዚህ አሰልጣኙ ምናልባት አልፎ አልፎ አዳፕት እንዲያደርግ እጠብቃለሁ። አሁን ሻቢ አሎንሶ ሲመጣ በሪያል ማድሪድ ልክ እንደ ሩበን አሞሪም በባየር ሌቨርኩዘን የተሳካለት በ3-4-2-1 ስለሆነ እንዴት ነው አዳፕት የሚያደርገው ያልኩ ነበር። እንግዲህ ሊመለስ ይችላል ወደ ሌቨርኩዘን ብሉ ፕሪንቱ። ግን በዚህ ክለቦች የዓለም ዋንጫ ላይ እንደምናየው በሌላ ፎርሜሽን ነው እየተጫወተ ያለው። ስለዚህ ምናልባት ሩበን አሞሪምም በመጠኑ የሲስተም አዳፕቴሽን ሊኖረው ይችላል። ያኔ ደግሞ ስለ ሌላ አይነት ኦርጋናይዜሽን የምናወራው። ለማንኛውም ግን እነዚህ ነጥቦች ላይ አሰልጣኙ ያው የቤት ስራ አለበት። ግን እንዳልኩት ተሰጦች ቡድን ውስጥ እየመጡ ስለሆነ ያለ የሚጠብቀው የቤት ስራ ነው። ይሄ ደግሞ በጎ ነገር
በጣም በጎ ነገር ነው። እኔ ኤፊሽንሲው ደስ ብሎኛል። በፍጥነት ነው ማንቸስተር ዩናይትድ ዝውውሮችን እያጠናቀቀ ያለው። ፕሮፋይሊንጉ ደስ ብሎኛል። የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ማምጣቱ ደስ ብሎኛል። እድሜያቸው በጣም ጥሩ ነው። 25 26 ዓመት አሁን 26 ዓመቱ ነው ማቴዎስ ኩኛ 26 ዓመት ይሆናል በቅርብ ጊዜ። ብራያን ምቤሞ፣ ሊያም ዴላፕ ከነሱ ወጣት ነበር ባይሳካም፣ ግን ለምሳሌ ዮኬሬሽ ቢመጣ 27 ዓመቱ ነው። አሁን ሰሞኑን ብዙ የዮኬሬሽ ስም እየተጠቀሰ አይደለም፣ ኤኪቲኬ የበለጠ ይባላል። ግን የነዚህ በተለይ የመጡት ተጫዋቾች የእድሜ ፕሮፋይል ግን በጣም ኢንትረስቲንግ የእድሜ ፕሮፋይል፣ ወደ ፕራይማቸው የተንደረደሩ ኦልሞስት ፕራይም እድሜያቸው ላይ ያሉ ተጫዋቾች ናቸው። እንዳልኩት የፕሪሚየር ሊግ ተጫዋቾችም ናቸው። እነዚህ ሁሉ አሪፍ ናቸው። ግን አሰልጣኙ ይሄንን ደግሞ ለማዋሃድ ጄል ለማድረግ የቤት ስራ ይጠብቀዋል። ግን ጥሩ ዜና ይመስለኛል የምቤሞ ዝውውር ሲጠናቀቅ የሚፈጥረው ኤክሳይትመንት ይኖራል። ከዚያ በኋላ በራሽፎርድ፣ አንቶኒ፣ ሳንቾ፣ ጋርናቾ ሽያጭ ደግሞ የሚገኝ ገንዘብ ምናልባት ለ9 ቁጥር፣ ምናልባት ለተጨማሪ ዊንግ ባክ፣ ምናልባት ለተጨማሪ አማካይ የተጨማሪ አማካይ የሚፈልግ ይመስለኛል ማንቸስተር ዩናይትድ። የበለጠ ወጣት አማካይ ማለት ነው፣ የማደግ ፖቴንሻል ያለው ምናልባት አሁን ልክ እንደመጣ መሰለፍ አለብኝ ማይል በ30 ምናምን ሚሊዮን ፓውንድ የሚገኝ አይነት አማካይ የሚያስፈልገው ይመስለኛል። በእርግጥ ሜሰን ማውንትንም ከጉዳት ነፃ ከሆነ ወደኋላ መልሶ የመጠቀም አማራጭ መኖሩ እንደተጠበቀ ሆኖ ተጨማሪ አማካይ ቶቢ ኮሊየር ምናልባት ዘለግ ያለ ሰፋ ያለ ሮል ሊኖረው ከቻለ አላቅም በሚቀጥለው የውድድር ዘመን። ኮቢ ሜኑም አለ። ኮቢ ሜኑም በተመለከተ አሰልጣኙ ባለፈው የውድድር ዘመን እንዳየነው የዚህን ተጫዋች ሚና በውል ለመለየት የተቸገረ ይመስለኛል። አንድ ጊዜ ሲናገር እንደሰማሁት በጥልቅ 6 ቁጥርነት ወይም ከ6 ቁጥሩ አጠገብ ለመጫወት አይችልም ወይም አይሆንም፣ የእሱ ፊዚካል ፕሮፋይል አይሆንም ብሏል። ወደፊት ጠጋ አድርጎ ለመጠቀም የሚፈልግ ከሆነ ደግሞ ፉክክሩ በርትቷል። አሁን ግን እንደገና እሱን ሪፖዚሽን ሪፐርፐዝ ማድረግ የሚቻል ከሆነ አላቅም አሉት አማራጮች። እኔ በጣም የተለየ ባለ ተሰጥኦ ተጫዋች ነው ብዬ ስለማምን በመጣበት ከወጣት ቡድን ወደ ዋናው ቡድን ባደገበት የውድድር ዘመን ያሳየን ብቃት በጣም አስደናቂ ነው። እግር ኳስ የሰዎችን ትውስታ ውስንና አጭር አድርጎታል። በአመት 60 ጨዋታ እና የለ አንድም ቡድን ጨዋታ ብቻ። ስለዚህ ብዙ ኮንሱም ስለምናደርግ ቶሎ የመርሳት ነገር ይኖራል እንጂ በጣም አስደናቂ ፖቴንሻል ነው እሱም ቢሆን እና እሱን ደግሞ እንዴት ሪፐርፐዝ ያደርገዋል የሚለውም አንድ ትኩረት የሚስብ ነጥብ ይመስለኛል በዩናይትድ የሚቆይ ከሆነ። ስለዚህ እነዚህ ሁሉ ነገሮች በዩናይትድ በሚቀጥለው ዓመት ኢንትረስቲንግ ነጥቦች ይመስሉኛል። ከዛ ደግሞ ዝውውሩ ገና ነው። ተጨማሪ ዝውውሮችና ይሆናል ተጨማሪ አጥቂ ይመጣ ይሆናል። የዛ የአጥቂ ባህሪ ደግሞ ለነዚህ ለሌሎቹ ተጫዋቾች ምን ማለት ነው የሚለውን ይወስነዋል። ምክንያቱም ዚርክዜ ሲሰለፍና ሆይሉንድ ሲሰለፍ የተለያየ አይነት የቦታ ኢንተርፕሪቴሽን ስላላቸው ሌሎችንም ተጫዋቾች አፌክት ያደርጋሉ። ለምሳሌ ዚርክዜ የበለጠ ወደ ኋላ መመለስ የሚወድ የ10 ቁጥር አይነት ያጫወት ባህሪ ያለው ነው። ሆይሉንድ ደግሞ ከጀርባ የሚሮጥ ክሮሶች ለማጥቃት የሚሞክር አይነት ተጫዋች ነው። ስለዚህ የማንቸስተር ዩናይትድ ሌሎቹን ተጫዋቾች አፌክት ያደርጋቸዋል። ለምሳሌ ሆይሉንድ ካለ ዊንግ ባኮቹ የበለጠ ክሮስ ሲያደርጉ ልናይ እንችላለን። ዚርክዜ ሲኖር ደግሞ የበለጠ አንድ ሁለት ሲጫወቱ እናያለን። ስለዚህ እዛ ቦታ ላይ ይጫወት እንጂ ያንን ቦታ የሚጫወትበት ወይ ሚናውን የሚወጣበት መንገድ የተለየ ነው። ስለዚህ ሌላ አንደው አይነት አጥቂ ያመጡ እንበለው ዮኬሬሽ ወይ ኤኪቲኬ ወይ ሌላ ተጫዋች፣ እሱ ደግሞ ኢምፓክት ያደርገዋል የማንቸስተር ዩናይትድን ፓተርን። ስለዚህ እሱ ገና ለግምት ክፍት የሚሆን ነው፣ እንደሚመጡት ተጫዋቾች የሚወሰን ነው። ምን ያህል በገበያው ላይ አክቲቭ ይሆናል የሚለውን እናያለን። ግን በሽያጭ ላይ የሚመሰረት ነው። ግን አክቲቭ ሆኖ ገና ከጁላይ መግባት በፊት 2 ዝውውሮችን ለማጠናቀቅ እንዲህ መቃረቡ ግን ፖዚቲቭ ይመስለኛል።